ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል። ጸሎተ ሐሙስ እጅግ ተአምር የተደረገባት የጌታ ትሕትና የታየባት ልዩ ቀን። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስ ጴጥሮስንና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነሱም በየት እንድናዘጋጅልህ ትወዳለህ አሉት። ወደ ከተማ ገብታችሁ የውሃ ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤት እርሱን ተከተሉት። መምህር ከደቀ መዛሙርቱ ጋር ፋሲካ የሚደረግበት አዳራሽ ወዴት ነው ይልሃል በሉት። እሱ የተነጠፈውንና ታላቁን አዳራሽ ያሳያችኋል። በዚያም ፋሲካን አዘጋጁልን አላቸው። እነሱም ወደ ተላኩበት ከተማ ገብተው ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱን ነገሩት። እሱም የፍጥረታት ጌታ ወደ ቤቱ እንደሚመጣ አስቦ ተደሰተ። ወደ ሚስቱ አክሮሲናም ሄዶ ይህ አልዓዛርን ከሞት ያስነሳ እኔንም ከኃጢአቴ ይቅር ይለኛል፣ ያነጻኝም ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። እጅግም ተደሰተች። በዚች ምሽት በአንደኛው ሰዓት ሌሊት ሐሙስ ለአርብ ምሽት ጌታችን የደቀ መዛሙርቱን እግር አጥቧል። በሁለተኛው ሰዓት ሌሊት ምሽት ሥርዓተ ቁርባንን ሰራላቸው። ከሦስተኛው ሰዓት ሌሊት እስከ አምስተኛይቱ ሰዓት ሌሊት ደቀ መዛሙርቱን ሲመክራቸው የመንፈስ ቅዱስንም መምጣት አብዝቶ ነገራቸው። ዓይናቸውንም ወደ ሰማይ አቀና። እነሱም ከአባቱ ጋር አንድ እንደሆኑም ነገራቸው። ለብቻው ፈቀቅ ብሎ ወዙ እንደ ደም እስኪፈስ እየሰገደ ጸለየ። ወደ ደቀ መዛሙርቱ ተመለሰ። ተኝተው አገኛቸው፣ ቀሰቀሳቸው። ጴጥሮስንም አንድ ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። በስድስተኛው ሰዓት ሌሊት ጌታችንም ከአብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህንን ተናግሮ አትክልት ወዳለበት ስፍራ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። ወንዙን ተሻግሮ ያለውን ዛፍ አልፎ ወዳለው ዱር ገባ። ይሁዳም ይህችን ስፍራ ቀድሞ ጌታ ይመጣባት ስለነበረ ያውቃት ነበርና ጭፍሮቹንና የካህናት አለቆችን፣ ፈሪሳውያንን፣ ሌሎችም ጋሻ ጦር የያዙትን አስከትሎ መጣ። በሉቃስ 22 ከቁጥር 48 እንደተጻፈው ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ይሁዳም ወደ እሱ ቀርቦ መምህር ሆይ ቸር ውለሃል፣ ሰላም ላንተ ይሁን ብሎ ሳመው። ይህ መሳም ለአይሁድ መልእክት ነበር። ምክንያቱም የጌታ መልክና የወንጌላውያኑ የዮሐንስ መልክ ይመሳሰልባቸው ነበርና እየለያቸው ነበር። ጌታችንም የሰው ልጅ በመሳም አሳልፈህ ትሰጣለህን አለው። ጌታ ኢየሱስንም ከበው ያዙትና ወደ ሽማግሌዎችና የካህናት አለቃ ቀያፋ ወዳለበት ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይከተለው ነበር። የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ 2 የሐሰት ምስክሮችን አመጡ። ይህንም ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ እየተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ሊቀ ካህናቱም ተናዶ ልብሱን ቀደደ፣ ራሱንም በብረት ዘንግ መቱት። የሥቃዩ ጅማሬ ይህ ነበር። ነግቶ በጲላጦስ ፊት ለፍርድ እስከሚቆም እየተቀያየሩ ሲገርፉት አደሩ።